ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ አብተወልድ ነኝ። መንግስት የኃይል እርምጃውን አባብሶ በመቀጠሉ የኢትዮጵያ ጤና ባለሙያዎች ንቅናቄ ከነገ ሰኞ ጀምሮ የከፊል አድማ ትግሉ ወደ ሙሉ አድማ እንዲሸጋገር በድጋሜ ጥሪ አቀረበ። በአገሪቱ የጤና ተቋማት በሙሉ ያሉ ባለሙያዎች ጥያቄው ከባለሙያው መብትና ከህዝብ አገልግሎት መሻሻል ጋር እንጂ ከምንም አይነት ፖለቲካዊ አመለካከት ጋር ያልተያዘ መሆኑን በመገንዘብ በዚህ ታሪካዊ የሰላማዊ ትግል ምዕራፍ ላይ ጥሪውን በማክበር በአንድነት እንዲቆሙ ሲል ንቅናቄው መልእክት አስተላልፏል። ባህር ዳር ፈለገ ህይወትን፣ ጎንደርና አይደር ሆስፒታልን ጨምሮ በአንዳንድ ሆስፒታሎች ሙሉ አድማው ከወዲሁ እንደተጀመረ ያስታወቀው ንቅናቄው በቀሪዎቹ የጤና ተቋማት ያሉ ባለሙያዎችም በባለስልጣናትና በበላይ ኃላፊዎች ከፋፋይ ወሬዎች ጆሮ ሳይሰጡ የቀረበውን ጥሪ ከነገ ጀምሮ በጽናትና በአንድነት መንፈስ እንዲተገብሩ አሳስበዋል። ይህን ተከትሎ በኢትዮጵያ ያለው ዕውቁ ሐኪም ዶክተር ብሩክ የመብት ጥያቄውን አስመልክቶ ከዛው ከአዲስ አበባ የቪዲዮ መልእክት አስተላልፏል። በብዙ ሺህ ማህበራዊ ሚዲያ ተጠቃሚዎች ዘንድ የተጋራው ይህ የቪዲዮ መልእክት ሁሉንም የጤና ባለሙያዎች የሚወክል ነው ተብሏል። ለብዙዎች ፈውስንና ህይወትን የሚሰጡ የኢትዮጵያ ሐኪሞች በረሃብ እየተቀጡ መሆኑን ያወሳው ዶክተር ብሩክ ያን ኢትዮጵያዊ ዶክተር ወርሃዊ ደሞዝ $79 ብቻ እንደሆነ ጠቅሰዋል። Path to serve, to heal, to protect life. But today, I'm struggling just to survive. Doctors in Ethiopia are being paid only $79 a month. የመብት ጥያቄያቸው ወደ አድማ የተሸጋገረው ተግባራዊ ምላሽ የሚሰጣቸው በመጥፋቱና ጨርሶ በመረሳታቸው ምክንያት እንደሆነ በማውሳትም እስከ መቼ በስቃይና በችግር እንኖራለን? አሁን ግን በቃ ብለናል። በቃ ጥያቄያችን እስከሚመለስ ድረስ ሰላማዊ ትግላችንን አጠናክረን እንቀጥላለን ብለዋል። እያደረጉት ባለው ሰላማዊ ትግልም ዓለም አቀፍ የሰብአዊ መብት ተሟጋቾችና ዓለም አቀፉ ማህበረሰብ ከጎናቸው እንዲቆሙ ዶክተር ብሩክ ጥሪውን አቅርበዋል። Anger, but because we've been abandoned. We're tired of begging. We're tired of being silent while we suffer. But instead of listening, the government responds with threats, fear, and even arrests. They try to silence us. But we will not be silent anymore. We are calling on the international community, on you, watching this, to stand with us, to be our voice. Mention human rights organizations in the comments. ይህ በእንዲህ እንዳለ የሶዶ ሆስፒታል የላቦራቶሪ ባለሙያዎች ከዛሬ ጀምሮ ሙሉ በሙሉ ስራቸውን ማቆማቸውን አስታውቀዋል። የላቦራቶሪ ባለሙያዎች ስማቸውን በመዘርዘርና ፊርማቸውን በማስቀመጥ ለሆስፒታሉ አስተዳደር በጻፉት ደብዳቤ እንደሚከተለው ብለዋል። ይድረስ ለወላይታ ሶዶ ዩኒቨርሲቲ ሆስፒታል ኦቶና አመራር በሙሉ እኛ የሆስፒታሉ ክሊኒካል ላቦራቶሪ ባለሙያዎች በአገር አቀፍ ደረጃ የጤና ባለሙያ ላነሳናቸው ጥያቄዎች የሚመለከተው አካል አጥጋቢና ተገቢ ምላሽ እስከሚሰጠን ከቀን 5/9/2017 ዓ.ም ጀምሮ ለድንገተኛ ታካሚዎች ስንሰጥ የቆየው የምርመራ አገልግሎት ከቀን 11/09/2017 ዓ.ም ጀምሮ ከነገ ማለት ጀምሮ ነው ሙሉ በሙሉ አገልግሎት የማንሰጥ መሆናችንን እየገለጽን ለሚፈጠረው ማንኛውም ችግር ተጠያቂ አለመሆናችንን በፊርማችን እናረጋግጣለን። ፍትህ ለጭቁኑ የጤና ባለሙያ በማለት እንደምትመለከቷቸው ጽሁፋቸውን በእጅ ጽሁፍ በመጻፍ ስማቸውን ፊርማቸውን በማስቀመጥ ከነገ ጀምሮ ሙሉ በሙሉ ስራ እንደማይሰሩ በእርግጠኝነት በድፍረት አስታውቀዋል። ለጥያቄያችን ምላሽ እስካልተሰጠን ድረስ መቀለጃ ሆነን አንቀጥልም በማለት ተመልካቾቻችን አድማጮቻችን እንዲሁም የአዲስ አበባዎቹን ታላላቅ ሪፈራል ሆስፒታሎች ጨምሮ በበርካታ ሆስፒታሎች ዘንድ ሙሉ በሙሉ እንቅስቃሴ በመቆሙ አንዳንድ ሆስፒታሎች የተወሰኑ ሐኪሞች አሉባቸው ከሚባሉት ተቋማት ባለሙያዎችን እርዱ ማለት መጀመራቸው ተመልክቷል። በአዲስ አበባ ልደታ ክፍለ ከተማ በሚገኙ አንዳንድ ጤና ባለሙያዎች ስር የሚሰሩ ሐኪሞች ሳይቀሩ ከዘውዲቱና ከሌሎች ሆስፒታሎች ድጋፍ ስጡን የሚል ጥያቄ እንደቀረበላቸው ታውቋል። ከዛም አልፎ የክፍለ ከተማው ጤና ቢሮ ኃላፊ አቶ አህመድ ስልክ በመደወል አሁን ድጋፍ ካደረጋችሁ በቋሚነት እንድትዛወሩ እናደርጋለን እስከ ማለት መድረሱም ታውቋል። የጤና ባለሙያዎች ግን ለእንደዚህ አይነት ንግግሮች ሁሉ ምላሽ እንዳትሰጡ ሲሉ ለባለሙያዎቹ ጥሪ እያቀረቡ ናቸው። በመቀጠልም ከአባት ሐኪም ለአባት ሐኪም የተላለፈ መልእክት የምትል አጭር ጽሑፍ ደርሳናለች። ልጄን በጨለማ ሜዳ ላይ ትቼው እኔ ቤት በሞቀ አልጋ ውስጥ አልተኛም የሚል መንፈስ ያለው ማለት ነው። በዚህ ጽሑፍ አባት ሐኪም ተብሎ የተገለጸው በተለምዶ ሲኒየር ተብሎ የሚጠራ በማከምም ሆነ በማስተማር ላይ የሚሳተፍ ነው። እናም
ሲኒየር ሐኪሙ ለእኩያዎቻቸው ለአንጋፋ ሐኪሞች የሚከተለውን ብለዋል። የወቅቱ አጠቃላይ የጤና ባለሙያው የመኖርና የመሰንበት ትግል እጅግ በሚያሳዝን ሁኔታ የሚገባውን አጥጋቢ ምላሽ ሲያገኝ ለወራት ሲንከባለል መጥቶ ዛሬ ላይ ደርሰናል። በዚህ ጊዜያት በእውነት ለተጠየቁ ጥያቄዎች መንግስት ተገቢውን መልስ ይሰጣል የሚል እምነት ነበር። በተቃራኒው ግን ማንህና የምታመጣውን አያለሁ፣ ስትፈልግ ትሰራለህ፣ ባትፈልግ የራስ ጉዳይ በሚል ግብዝነት እስካሁን ችግሩ እንዲባባስ ከማድረግ ውጭ ለተነሳው እሳት የሚያቀዘቅዝ ውሃ ሲቸልስ አልታየም። በእርግጥ በመጀመሪያ አካባቢ ሲሰጣቸው በነበሩ መግለጫዎች የሥራ ማቆም አድማ ይፈጸማል የሚል ግምት እንደሌለው ሲያስረዳ ሰንብቷል። በእርግጥ ይህን ግምት እንዲህ ያደረገውም ያለፉት ዘመናት ተመሳሳይ የትግል ውጤቶች ናቸው ብዬ አምናለሁ። የከሸፉ የትግል ውጤቶች። በዚህ ምክንያት አሁን ያላሰበው የሥራ ማቆም አድማ ሲደረግበት የውር ድንብር ውሳኔዎችን ሲጽፍና ሲደንስ አይተናል። በዚህም በእውነት ጤና ተቋሙን የሚመራው አካል ምን ያህል አቅመቢስ እንደሆነም ተመስክሯል። እጅግ ያሳዝናል። ይህ ትግል የሁሉም የጤና ባለሙያ ሙሉ ድጋፍ አለው ብዬ አምናለሁ። ምንም እንኳን ወጣት የጤና ባለሙያዎች ከፊት ለፊት ሆነው ቢመሩትም የሁላችንም ድጋፍ ያለው ነው። ለዚህም ነው የጤና ባለሙያው በአብዛኛው ለጠየቀው የዳቦ ጥያቄ ወከባና እስርን ጨምሮ እየደረሱበት ያሉትን ሌሎች መከራዎችን በጸጋ እየተቀበለ የሚገኘው። ለዚህ ቁርጠኝነቱም የላቀ አክብሮት አለኝ። ነገር ግን የዚሁ ገፈት ቀማሽ የጤና ባለሙያ የትግል ውጤት ከዳር እስኪደርስ ደግሞ በቁጥር ጥቂት ቢባልም ተግባሩ ግን ትልቅ የሆነው የአባት ሐኪሞች ሚና እጅግ አስፈላጊ ነው። አሁን ላይ ይህ የአባት ሐኪሞች ሚና ገሃድ መውጣት ያለበትና ይህ ሁሉ መስዋዕትነት ፍሬ ሊያፈራ የሚችልበት ጊዜ ላይ የደረስን ይመስለኛል። አዎ እስካሁን በልባችን ነበር ድጋፋችን። አሁን ግን በተግባር የምናሳይበት ሰዓት ላይ ደርሰናል። እኔ በበኩሌ ችግሩን መንግስት ተረድቶ አጥጋቢ መልስ እስኪሰጥ ድረስ የተጠራውን አድማ የመቀላቀል ሲሆን ይህም ባላደርግ ግን ልጄን በጨለማ ሜዳ ላይ ትቸው እኔ በሞቀ አልጋ ውስጥ እንደሆንኩ ይሰማኛል። እናም ብዙ 100 ኪሎ ሜትሮችን ተጉዞ የመጣን ሩጫ በቀሩት ጥቂት 100 ሜትሮች ሩጫውን እንድቀላቀልና ድሉን በጋራ እንድናጣጥም እድሉ ተሰጥቶናል። ምርጫው የኛ ነው። አብሮ ሩጫውን መጨረስ ወይም እንቅፋት መሆን። እኔ 100 ሜትር መሮጥ አያቅተኝምና ተቀላቅያለሁ። ሌሎች አባት ሐኪሞች ምርጫ እናንተ ነው። ልጆቻችሁን እንደማታሳፍሩ እተማመናለሁ። ቸር ያሰማኝ ብለዋል አንጋፋ ወይም ሲኒየሩ ሐኪም ለሲኒየር ሐኪሞች ባስተላለፉት መልእክት። መምህር ታደሰ ወርቁ ታሰሩ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ወንጌል ጸሐፊና አርታኢ የሆኑት መምህር ታደሰ አሁን ከመሸ በፖሊስ ቁጥጥር ስር መዋላቸው ታውቋል። መምህር ታደሰ የታሰሩት በቤተክርስቲያን የሁሉም አባቶች እንቅስቃሴና ነፃነት ተነጥቋል በሚል ሐሳብ ትናንት ኢትዮ ፎረም ያስደመጠውን ዘገባ ተከትሎ ለሚዲያው የውስጥ መረጃ አቀብለዋል በሚል ጥርጣሬ ነው ሲሉ የቤተ ክህነት ምንጮች ጠቅሰዋል። መምህሩ በጠቅላይ ሚኒስትሩ የማህበራዊ ዘርፍ ኃላፊ በዲያቆን ዳንኤል ክብረት በበጎ እንደማይታዩ ያወሱት የቤተ ክህነት ምንጮች ትናንት ኢትዮ ፎረም ከውስጥ የደረሰ መረጃ በማለት ስለ ቤተ ክርስቲያን የሰራው ዘገባ ተከትሎ የነ ዳንኤል ደጋፊዎች በማህበራዊ ሚዲያው መምህር ታደሰ መታሰር አለበት የሚል ዘመቻ ከፍተውባቸው ነበር ተብለዋል። በዘመቻው መሰረት ዛሬ በሰንበቱ ከመቼ የአገዛዙ ፖሊሶች መምህር ታደሰን እንዳሰሯቸው ተረጋግጧል። መምህር ታደሰን ይዘዋቸው የሄዱት ፖሊሶች ለምንድን ነው የምትወስዷቸው ተብለው ሲጠየቁም በሕግ ይፈለጋሉ ከማለት ውጭ ምክንያቱን እንዳልገለጹ ወዳጆቻቸው ተናግረዋል።